ጣት ተጣብቆ መወለድ ሊሆን ይችላል፣ የላንቃ ክፍተት ሊሆን ይችላል። ግን ከተወለዱ በኋላ ሳይሆን የመጣው አብረው ነው የተወለዱት። ይሄ ችግር በእናታቸው ማህፀን ውስጥ እያሉ የተፈጠረ ነው ማለት ነው። ጄኔቲክ ወይም ሙቴሽን የምንለው አስተዋጽኦ ያደርጋል። ትንሽ ነው እሱ። ለምሳሌ በከንፈርና ላንቃ ክፍተት ከወሰድሽው እንደዛ የሚወረሰው 1/3 ብቻ ነው። አብዛኛው 2/3 እንዲሁ በኢንቫይሮንመንት ማለት አካባቢ የሚያመጣው ተጽዕኖ ነው። ከንፈርና ላንቃ ክፍተት ማንም ሊሸፍነው አይችልም። አንዳንዴ ላንቃው ብቻ ክፍተት ሊኖረው ይችላል፣ እሱን ላያዩ ይችላሉ። እንደዛ አይነት ከሆነ ለምሳሌ ማጥባት የምትቸገር ከሆነ አንድ እናት በመሰረቱ ጤና ድርጅት ቅድም እንዳልኩት ከተወለደ የጤና ባለሙያ ያዋለደው በደንብ አይቶ ጉሮሮውንም አይቶ ብልቱንም አይቶ ነው መላክ ያለበት። ያ ካልሆነ ግን እና ድንገት ፊቱ ላይ ምንም ችግር ሳይኖረው ግን ላንቃው ላይ ብቻ ክፍተት ካለው እናትየዋ መጥባት ትን እያለው የሚያስቸግረው ከሆነ ልጄ መጥባት ተቸግሯል ብላ ወደ ጤና ባለሙያ መሄድ አለባት። ሌላ ጊዜ ደግሞ ለምሳሌ ልጇ የመስማት ችግር ካለው ትንሽ እድሜ ሲጨምር ለምሳሌ ወደ ድምፅ ዞር የማይል ከሆነ ወይ ወደሚንኳኳ ነገር አቴንሽን የማይፈጥር ከሆነ ልጄ ምናልባት የሰማት ችግር አለው ብላ መጠርጠር ትችላለች። ብልቱን ደግሞ ስታይ አሁን አንዳንድ ጊዜ የማርያም ግርዝ ነው የሚሉት፣ ግን የተለየ አይነት ወደታች ብልቱ ያታጠፈ ምናምን ከሆነ ይህም የሚያስጨንቃት ነገር ሊሆን ይችላል። አንዳንዶቹ ኦቤስ ናቸው ማለት ግልጽ ናቸው። ለምሳሌ ጣቱ ተጣብቆ የተወለደ ልጅ ይታያል። ተጨማሪ ጣት ኖሮ የተወለደ ልጅ ይታያል። እግሩን መዘርጋት የማይችል አንዳንዴ ጣታቸው ደህና ይሆንና ግን እንዲህ ከመዳፋቸው ውስጥ የማይወጣ ጣት ሊሆን ይችላል። እሱም እንደዛው ነው፣ ማየት ይኖርባቸዋል። እንግዲህ የተለያዩ ናቸው። ክራኒዮ ፌሻል የምንላቸው አለ፣ መስኩሎስኬሌታል አለ፣ ኒውራል ቲዩብ ዲፌክት አለ። ለምሳሌ እጅ ላይ የሚፈጠር ሲንዳክትሊ አለ። እነዚህ ሲንዳክትሊ፣ ክለፍት የሚባሉት በመስኩሎስኬሌታል የሚመደቡ ናቸው። ክራኒዮ ፌሻል የምንላቸው ከከንፈርና ላንቃ ክፍተት መወለድ፣ ፊት ላይ የሚታዩ ችግሮች፣ የአፍንጫ ዲፌክት ሊሆን ይችላል፣ የጆሮ ችግር ሊሆን ይችላል። ኒውራል ዲፌክት የምንለውም ወደ እነዚሁ ጠጋ ይላል። የነርቭ ዘንጉ የሚያልፍበት መንገድ አለመዘጋት ማለት ነው። እና እንግዲህ ሰፊ ናቸው እነዚህ። እርግዝና ማቀድ፣ የአኗኗር ዘይቤ ማስተካከል፣ መድኃኒት ያለ ሐኪም ትዕዛዝ አለመውሰድ፣ ቫይታሚን መውሰድ፣ እናት ትኩረት መስጠት፣ ለእናት በቂ እረፍት እንድታገኝ። በእርግዝናዋ ጊዜ እናት ትኩረት ትፈልጋለች፣ ያንን ማድረግ ያስፈልጋል። ብዙዎቹ ሕክምና አላቸው፣ ቀዶ ሕክምና አላቸው። የቀዶ ሕክምና ለሌላቸው ደግሞ ለምሳሌ ኦቲስቲክ ሆኖ ቢወለድ አንድ ልጅ እሱም ሕክምና አለው። ቤተሰብ ላይ ነው በአብዛኛው የሚሰራው። የኒውራል ቲዩብ ዲፌክት ካለው ዲፌክቱ ይዘጋለታል፣ ቀዶ ሕክምና ይደረግለታል። እግሩ ተጣሞ ክለፍት ካለው እሱን ደረጃ በደረጃው በጀሶ የሚቃና በጀሶ ይቃናል። የማይቃናው ደግሞ መጨረሻ ላይ ሰርጀሪ ያስፈልገዋል። የተጣብቆ የተወለዱ ጣቶች በሰርጀሪ ይለያያሉ። ጆሮ ከሌለው ደግሞ እንዲሁ በሰርጀሪ፣ እሱም እድሜ ይፈልጋል። ብዙ ጊዜ የምንሰራው ከ8 ዓመት በኋላ ነው። እሱም ይስተካከላል። የከንፈርና ላንቃ ክፍተት ያላቸው እሱም ደረጃ በደረጃ ይጠቀማል። አሁን ለምሳሌ ኢትዮጵያ ውስጥ ባለው ስታንዳርድ ልጁ በተወለደ በ3 ወሩ ከንፈር ይሰራለታል። ልጁ በተወለደ በ9 ወሩ ላንቃው ይሰራለታል እና ሌላም ክትትልና ሕክምና ያስፈልገዋል። ስለዚህ አብዛኞቹ ልጁ ሲወለድ ይዘው የሚወለዳቸው ችግሮች አብዛኞቹ መፍትሄ ያላቸው፣ አብዛኞቹ አሁን ባለንበት ደረጃ እኛ ሀገር ይታከማሉ።
ኮንጀኒታል አኖማሊ የምንለው በልዩነት መወለድ አብዛኞቹ በውል ተጠቁሞ ምክንያታቸው ይሄ ነው ተብሎ አንድ ነገር ለምሳሌ አንድ ሰው እሳት ካቃጠለው ቁስል ይኖረዋል አይደል? እንደዛ አይደለም። ብዙ ነገሮች በአንድ ላይ ሆነው ነው የሚያመጡት እና በማንኛውም ቤተሰብ ሊሆን ይችላል እና የአንድ ቤተሰብ ብቻ የተሰጠ እርግማን ምንም አይደለም። ስለዚህ ማንኛውም ቤተሰብ በአንድ ቤተሰብ እንዲህ አይነት ልጅ ስለተወለደ እንደዛ ቤተሰብ ላይ የሆነ ችግር እንደተፈጠረ ማት እንደመጣ አድርጎ መቁጠር አያስፈልግም፣ ነውር ነው። የሚያውቁ ከሆነ ወደ ሕክምና እንዲሄዱ መምከር፣ ሕክምና የሚሰጥበትን ቦታ ማንገር ተገቢ ነው፣ ማገዝ ማለት ነው። ስለዚህ ህብረተሰቡ ማወቅ ያለበት እነዚህ ልጆች በምን እንደመጣ አይታወቅም። በማንኛውም ቤተሰብ ሊሆን ይችላል። ግን ደግሞ አብዛኞቹ ይታከማሉ፣ ሕክምና አላቸው። ከታከሙ ደግሞ ልጆቹ ከሌላ የሚጎሉበት ምንም ነገር የለም። ሌላ ልጅ የሚሰራውን ስራ ሁሉ ይሰራሉ። ይሄንን ነው ህብረተሰቡ ማወቅ ያለበት።